ትላንትና እንግዲህ ያው ደስታ የሩትዬን 300 ሺህ አክብሮላታል። ይሄ ባሏ ባያከብራለትም ደስታ አክብሮላታል። እንግዲህ ከጓደኞቿ ከምትወዳቸው ሰዎች ጋር ሆኖ ከቢኒ ከፈረንጁ ከእዩዬ ጋር ሆኖ እንግዲህ 100 ሺህ ደስ በሚል ሁኔታ በማይጠበቅ ሁኔታ ነበር ያከበረላት። ያው ብዙዎቻችን አብርሽ እንዲያከብርላት ነበር ስንጠብቅ የነበረው። አብርሃም ደግሞ ለዚህ አልታደለም። እሱ ይሄ ለዚህ ብቻ ነው የታደለው፣ ለዚህ ብቻ እና ሴትን በማባረብ ሴት ቂጥ ስር በመሄድ እሱን ነው የለመደው። እና አሁን ደግሞ እሱ ከሄርሜላ ጋር ሸሼ ገዳም እያለ ነው። ከሄርሜላ ጋር ሄርሜላ በደንብ አድርጋ ልክ እያስገባችሁ ነው። እንግዲህ ዛሬ ይመጣል ብለን እንጠብቃለን። ዛሬ ይመጣል ብሎናል። እንግዲህ ትላንትና ሩቲ ምንድን ነው ያለችው? ዛሬ ካልመጣ ወዮልሽ ብላት ነበረ። እና ዛሬ አብርሃም ይመጣል፣ ሁላችሁም ጠብቁ። እና ከዛ በኋላ እንግዲህ ወደ ራሱ ተመልሶ 500 ሺህ እና 300 ሺህ አንድ ላይ ያከብርላት ይሆን? እንደዚሁ ደስታ ባከበረው ያልቅ ይሆን? እሱን አብረን የምናይ ይሆናል። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እንደዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑበት እና እየጠየቅኩኝ እንግዲህ ትናንትና ያው ሁላችንም አይተናል። ዛሬ ደግሞ በአዲስ ነገር መጥተዋል። ቪዲዮ የተለቀቀ ሾርት ቪዲዮ ላይ እንትና ኮመንት አድርገዋል፣ ሪፖስት አድርገዋል ማለት ነው ደስታ ማለት ነው። እና እሱም ከዩቱቡ ላይ ጠፍቶ ምናምን ወደ ዩቱብ የሚመለስበት ወደ ሩት የሚመለስበት ምክንያት ነው የሚፈልገው ማለት ነው። የሆነ አላ የራሱን ነገር አካሄዶ ጨርሶ ምናምን እሷ ስትል ምናምን የትኛው ወንድ ነው እስቲ ሩቲ ወደ አብርሃም ለመመለስ እንደዚህ እያፋቀነ እያለች እሱ ደግሞ ያፈቅርሻል፣ እኔ ዜና ታግሽሻለሁ፣ ወደ ገዛውልሽ ቤት ግቢ ይላታል። ገዝታላት ነበር እንደ ቤተኛ እኮ ረስተን ነበር፣ ለካ ገዝታላት ነበር። የት አለ ታዲያ ቤቱ? አብርሃም ገዝቼላታለሁ ብሎ ነበረ። ወደ አዲስ አበባ ስትመለስ ቤት ገዝቼልሻለሁ በስምሽ ብሏት ነበር። አሁንም ግን ያለችው የቤት ኪራይ ውስጥ ነው። አንተም ገዝቼልሻለሁ፣ አባርታማ ገዝቼልሻለሁ ብላት አሳይተን ነበር አይደለ? በቪዲዮ ማለት ነው። ቁልፍም ሰጥቼሻለሁ ብላት ነበር፣ ግን እሷ አልገባችበትም። አሁንም ያለችው ቤት ኪራይ ውስጥ ነው። ወሬ ብቻ ጉራ ብቻ ቱሪና ፈውላ